ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦች ወቅታዊና ወሳኝ መረጃዎችን ይዤ ቀርቤያለሁ። መረጃዎች በዩቲዩብ ቻናል ላይ ሲጫኑ ቀድሞ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫኑን አትዘንጉ። ወደ ወቅታዊ መረጃዎች ስንሻገር ኢራን አስደንጋጭ የተባለ መረጃ ሰጥታለች። የጦር ስልቷን ሙሉ በሙሉ መቀየሯንና ከዚህ ቀደም ስትነካ ብቻ የምትነካው ኢራን አሁን ጥቃት ሊደርስባት ከመሰላት ቀድማ ጥቃት እንደምትፈጽምና በአንድ ጊዜ 2000 ሚሳኤሎችን አከታትላ የመተኮስ አቅም እንዳላት በይፋ በዛሬው ዕለት በሰጠችው መግለጫ አስታውቃለች። ለእስራኤልና ለአሜሪካ በሚል በሰጠችው ጠንከር ያለ ማስጠንቀቂያ ቴልአቪቭን እናወድማለን ስትል ተደምጣለች። ኢራን ይህንንም ተከትሎ አሜሪካ ከዚህ ቀደም አውጥተው የነበረው ዜጎቿ ኢራንን ለቃችሁ ውጡ የሚለውን ማስጠንቀቂያ በድጋሚ አቅርባዋለች። ማናቸውም የአሜሪካ ዜጋ ከኢራን በአስቸኳይ እንዲወጡና በተቻለ መጠን ወደ ጎረቤት ሀገራትም ቢሆን በእግራቸው እንዲሸሹ መልእክት አስተላልፋለች። በሌላ በኩል ደግሞ ኢራን ውስብስብ ቴክኖሎጂዎችን ከቻይና መግዛቷም ተሰምቷል። እነዚህ ከቻይና ገዘች የተባለው ውስብስብ ቴክኖሎጂዎች ምዕራባውያኑን ያስቆጣው ቴክኖሎጂ ምንድነው የሚለውን በዝርዝር የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያም ኢራን 2000 ሚሳኤሎችን በአንድ ጊዜ አርከፈክፋለሁ፣ የጦር ስልትም ተቀይሯል፣ እስኪተኩሱብኝ አልጠብቅም ስትል አስደንጋጭ የተባለ መግለጫ ሰጥታለች። የኢራኑ ጀነራል ለአሜሪካና ለእስራኤል በማለት ጠንከር ያለ ማስጠንቀቂያ መልእክት ማስተላለፋቸውን የዘገቡት በርካታ መገናኛ ብዙሃን እንደዘገቡት ከሆነ የጦርነት እንቅስቃሴ ካየን አሜሪካም ሆነ እስራኤል እስኪመቱን አንጠብቅም፣ ያሉንን መሳሪያዎችን በመጠቀም እንተኩሳለን በማለት ገልጸው 2000 ሚሳኤሎችን በአንድ ጊዜ እናዘንባለን ሲሉም ገልጸዋል። የኢራን አብዮታዊ ዘብ አዛዥ ሁሴን ካናን ሞጋዳ ለአርቲ ቴሌቪዥን የሰጡትን ይፋዊ መግለጫ እንዳሉት የኢራን ወታደራዊ ስትራቴጂ ሙሉ በሙሉ ተቀይሯል፣ ይህንንም በይፋ እናረጋግጣለን ብለዋል። ጀነራሉ በቪዲዮ በትናንትናው ዕለት በቀረበ መግለጫቸው ላይ እንዳሉት ከሆነ ቀድሞ የመምታት ስልት ውስጥ ገብተናል ብለዋል። ጠላት ሊያጠቃን እንደሆነ መረጃ ካረጋገጥን እነርሱ እስኪተኩሱ ድረስ አንጠብቅም፣ እኛ ቀድመን እርምጃ እንወስድባቸዋለን፣ ይህ ደግሞ ተጨባጭ ለውጥ ነው ብለዋል። ኢራን በአንድ ጊዜ ከ2000 በላይ ሚሳኤሎችን አከታትላ የመተኮስ አቅም እንዳላት ገልጸው ይህንን ከማድረግ ወደ ኋላ አንልም ብለዋል። ያንዳንዱ ሚሳኤሎቻችን 2000 ኪሎግራም የሚመዝን ግዙፍ ፈንጂ ተሸክመው ነው የሚሄዱት በማለት ገልጸው ይህ ማለት ኃይሉ በአንድ ጊዜ 2000 ሚሳኤሎችን ከተኮሰ ማንም ምድራዊ ሀገር የኛን አቅም የመከላከል ኃይል የለውም በማለትም ገልጸዋል። ይህም ማለት ከአቶሚክ ፈንጂ ጋር ተመሳሳይ የሆነ ውድመት ያስከትላልም ብለዋል። እስራኤል ይህንን አቅም ስለምታውቅ እንደማትሞክረን ተስፋ አድርጋለሁ ያላት አዛዡ፣ ነገር ግን ከሞከረችን ቴልአቪቭን እናጠፋታለን ሲሉ ዛቻቸውን በሩሲያ መገናኛ ብዙሃን አሰምተዋል። ይሄ በእንዲህ እንዳለ አሜሪካ ዜጎቿን ለቃችሁ ውጡ የሚለውን ማስጠንቀቂያ በድጋሚ የገለጸች ሲሆን ከአውሮፕላን ባለመኖሩ በእግር በመኪና በተገኘ መንገድ ሁሉ ኢራንን ለቃችሁ ውጡ ስትል አሜሪካ ለአሜሪካውያን ዜጎቿ ያስተላለፈችውን መልእክት ገልጻለች። ኢራን የሚገኙ የአሜሪካ ዜጎች በአስቸኳይ ማንኛውንም መንገድ ተጠቅመው ከሀገሪቱ እንዲወጡ ገልጸው በረራዎች እየተሰረዙ በመሆኑ በማንኛውም ወደ አቅራቢያቸው ወደሚገኝ ሀገር እንዲወጡና የአሜሪካን እርዳታ እንዲጠይቁ ገልጸዋል። የአሜሪካና የኢራን የኒኩለር ያልተሳካው ድርድር ከተጠናቀቀ ከቀን በኋላ በትናንትናው ዕለት በኢራን ውጭ ጉዳይ ሚኒስቴር በተሰጠው መግለጫ ዲፕሎማሲያዊ ንግግራችን ሙሉ በሙሉ አደጋ ላይ ወድቋልም ብለዋል። እንደ ሚድል ኢስት ሞኒተር ዘገባ ከሆነ ሚኒስቴሩ ኢራን በብሔራዊ ደህንነቷ ላይና በመከላከያ አቅሟ ላይ ፈጽሞ ድርድር እንደማታደርግ የማይለወጥ አቋም እንደያዘችም ገልጸዋል። ቀይ መስመሮቻችንም አይነካም ብለዋል። የኢራን ውጭ ጉዳይ ሚኒስቴሩ በሰጡት ጋዜጣዊ መግለጫ አሜሪካ በድርድሩ ወቅት ያነሳቻቸውን አንዳንድ ነጥቦችን በግልጽ ውድቅ ያደረጉ ሲሆን የኢራን ሚሳኤሎች ለሀገራቸው ሕልውና ወሳኝ በመሆናቸው ኢራን በሚሳኤል ጉዳይ ፈጽሞ አትደራደርም ሲሉም ተደምጠዋል። ማንም አካል ወይም ሀገር የኢራን የመከላከል አቅም እንድትቀንስ ፈጽሞ ሊያዛት አይችልም። ይህ ጉዳይ ለድርድር የሚቀርብም አይደለም፣ አናቀርበውም ብለዋል። ስለዚህ አሜሪካ የምትፈልገው የሚሳኤል ቅነሳ ፈጽሞ የማይሳካ ህልም ነውም ብለዋል። ሌላኛው የቀጠናው ተጽዕኖ ሚኒስትሩም አክለውበትም ኢራን በመካከለኛው ምስራቅ ያላትን ስትራቴጂካዊ ጥምረትና ድጋፍ እንደማታቋርጥም ገልጸዋል። ይህም በቀጠናው ለሚንቀሳቀሱ ኃይሎች መሳሪያ የመለገሱን ጉዳይ አስምረውበታል። ይህ የኢራን አቋም የተሰማው ቀደም ሲል ከአሜሪካ በኩል ንግግሩ መልካም ነው የሚል ተስፋ ያዘለ ዜና ከተሰማ በኋላ ሲሆን፣ ነገር ግን የኢራን የውጭ ጉዳይ ሚኒስትር ንግግር እንደሚያሳየው በዝግ በተደረገው ስብሰባ ውስጥ
ትልቅ ልዩነቶች እንደነበሩ በይፋ ተገልጿል። የውጭ ጉዳይ ሚኒስትሩ እንደገለጹት ድርድር ማለት መስጠትና መቀበል እንጂ አንዱ ወገን ብቻ አዛዥ መሆን አይችልም። እንዲህ አይነት ድርድርም የለም። ስለዚህ ከአሜሪካ ጋር የሚደረገው ድርድር አደጋ ላይ መውደቁንም ልታውቁ ይገባል ብለዋል። አሜሪካም የኢራንን መብት እስካልጠበቀች ድረስ ምንም አይነት ስምምነት አይደረግም ብለዋል። ተንታኞች እንደሚሉት የኢራን የውጭ ጉዳይ ሚኒስትር ንግግር ሁለት ትርጉም ሊኖረው ይችላል ይላሉ። አንደኛው ኢራን ለአሜሪካ ተስፋ ቆርጠን በእናንተ መሳሪያ እንድንመታ ብለን እሺ የምንል እንዳይመስላችሁ ለማለትና በድርድሩ ጠረጴዛ ላይ ጉልበት ለማግኘትም ኢራን እየሞከረች ነው ይላሉ። ሁለተኛው ደግሞ በኢራን ውስጥ ያሉ ወግ አጥባቂ የሚባሉ ቡድኖችን ለማስደሰትና መንግስት አሳልፎ አልሰጠንም የሚለውን ጉዳይ እንዲያምኑበት የተደረገ የፖለቲካ ንግግር ሊሆንም ይችላል ብለዋል። ሆኖም ይህ ንግግር በዋሽንግተን በኩል ቁጣን ሊቀሰቅስና ውጥረቱን እንደገና ሊያባብሰው እንደሚችል ሚድል ኢስት ሞኒተር በዘገባው አመላክቷል። ይህ በእንዲህ እንዳለ ኢራን አስደንጋጭ የተባለውን የኢንተርኔት ማገጃ መሳሪያ ከቻይና መረከቧ ተሰምቷል። የእንግሊዙ ታዋቂ ጋዜጣ የሆነው ዘጋርዲያን እንዳስነበበው ከሆነም በተለይም ዓለምን ጉድ ያስባለው የቻይና የኢንተርኔት መጥለፊያና መቆጣጠሪያ ቴክኖሎጂዋን ለኢራን ማካፈሏን በይፋ ገልጿል። ይኸውም አዲሱን የዲጂታል እስር ቤት ይገነባል የተባለውን የቻይና ቴክኖሎጂ ኢራን ገብቶ መገጠሙንም ተመላክቷል። ዘጋርዲያን ጋዜጣ እንደዘገበው ከሆነ ቻይና በቻይና ውስጥ የምትጠቀምበትና ታላቁን የቻይና መቆጣጠሪያ በመባል የሚታወቀውን ውስብስብ የኢንተርኔት መጥለፊያዋን ለኢራን አስረክባለችም ብሏል። ይሄ ቴክኖሎጂም የኢራን መንግስት ማንኛውንም የምዕራባውያን ማህበራዊ ሚዲያ እንደ ኢንስታግራም እና ዋትስአፕ የመሳሰሉትን የመልእክት ልውውጦችንም በአንድ ሰከንድ ውስጥ እንዲዘጋ ወይም እንዲሰልል ያስችለዋልም ተብሏል። እጅግ የተወደዳችሁና የተከበራችሁ አድማጮቼ በሌላ መረጃ እስክንገናኝ ድረስ ሰላም ቆዩልኝ።